ሰላም እንዴት ናችሁ? ደህና ናችሁ? ወይን ያለው አልሐምዱሊላህ። እንዴት ናችሁ? እና ቤተሰብ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ እና አበረታቱኝ። አዲስ ነኝ። እም፣ አሁን እኔ ማወራው ስለ አንድ ጓደኛችን ነው። አንድ ጓደኛችን ከመጣሁ አመት ከአራት ወሬ ነው እና የምትከፍለኝ 1000 ብር ነው። ግን ከመጣሁ እንደመጣሁ አካባቢ ሊፎርም ምናምን ገዝታልኛለች። ከዛ በኋላ ግን አንድ ነገር ገዝታልኝ አታውቅም። የምትከፍለኝ 1000 ብር ነው። ግን ምሰራው በ1000 ብርም ሆኖ እቃዬን ቅባት፣ ሻምፖ ምን ምን ምገዛው እኔ ራሴ ነኝ። ምን ላድርግ እህቶቼ? ምን ይሻለኛል? ለመውጣትም ሰው አላገኘሁም እያለችን ነው። ቢያንስ 150 ብር 200 ብር አወጣለሁ እና የወር ደሞዜ በቃ 800 ብር ማለት ይቻላል እና ምን ይሻለኛል ትለናለች። እና እናንተም ያው ሀሳብ አስተያየታችሁ በኮሜንት አስቀምጡላት እቺ እህታችን። እኔም ያው የተሰማኝን መናገር ያው ልናገር እና እህቴ ያው ቪዲዮዬን ታዩዋለሽ። ቪዲዮዬን ስለምታዩ እህቶቻችንም ያዩ የበቃ እህት ወንድሞቻችን ያዩትን ኮሜንት ላይ ሀሳብ አስተያየታቸው ያስቀምጡልሻል። እና እኔ በበኩሌ ግዢ በያት ትግዛልሽ። ለምን እዚህ ጋር በ1000 ብር ስለሚያመጡን ኮንትራት በ1000 ብር ነው የሚያመጡት። ቢሞቱ እኔ እንጃ ከስንት አንዶቻቸው 1000 2000 ይከፍላሉ እንጂ በ1000 ብር ነው የሚያመጡት። ግን እንደዛ ሲያመጡም ግዴታ የተደረገባቸው ማቴሪያላችን ግዴታ ተደርጎባቸዋል። ቅባት፣ ሳሙና፣ ቫዝሊ፣ ሎሽን፣ ሻምፖ፣ ኮንዲሽነርሽ፣ ልብስሽን የምትሰሪበትን ልብስ ግዴታዋ ነው። ግዴታ መግዛት አለባት። ይሄ ነገር በወረቀትም ሰፍሮላታል። ወረቀት ላይም አለ። ለምን እኔ በወረቀት ላይ አለ የምላችሁ እርግጠኛ ስለሆንኩ ነው። እኔ ከዚህ በፊት እንደመጣሁ አካባቢ እኔ ሰዎቼ ጥሩ ናቸው አልሐምዱሊላህ። ግን የሆነ ጊዜ ላይ ያው ገጠር ነው ቦታው ማለት ነው። በቃ የሆነ ሰፍተሽ ነው የምትለብሹ። ራሳቸው ራሱ ሰፍተው ነው የሚለብሱትና እኔ በቃ እኔ ለምን እኔ በአገሬም እኔ ሰፍቼ ወላሂ ለአዚም እኔ ሀይቀ ነው የምነግራችሁ ሰፍቼ አላቅም። እኔ ሰፍቼ አላቅም። በቃ ኢቭን ያው ከተወለድኩ ጀምሮ እስካሁን እስከ ማረጅ ድረስ እኔ ልብስ አልሰፋሁም። እና እዚህ ከመጣ በኋላ ልብስ መስፋት ነው፣ ጡት ማስያዣ መስፋት ነው ምናምን ነገር እና ከዛ ግዙልኝ አልኳቸው። የሆነ ሰዓት በቃ ምርር ሲለኝ ግዙልኝ ስላቸው ደሞዝ እንቀንስብሽ አሉኝ። ደሞዝ እንቀንስብሽ እንድንገዛልሽ አስቡት። በ1000 ብር እያሰሩ እንቀንስብሽ አሉኝ። ብሞት አልኳቸው ወይ ሀገር ይሸኙኝ ወይ ደግሞ ሰው ፈልጌ ተናዘል እንደረግ ፈልጋለሁ አልኳቸው። ከዛ እንደዛ ስላቸው ለእናታቸው ሰራተኛ ስለሚፈልጉ ብቻ ብሬን ሳይቀንሱ ቀጥ አድርገው በየወሩ ሞዴሴን የለኝ የምላቸው ነገር ዶዶራንት፣ ሻምፖዬን ምናምን በየጊዜው ማምጣት ጀመሩ። አሁን እህታችን ልክ የዛኔ ለእኔ እንዳረጉኝ ነው አሁን እየሆነች ያለችው። እና ቀጥ አርጋ አሁን ራሷ በራሷ ብር መግዛት ጀመረች። በራስሽ ብር ወላሂ አዚም በራስሽ ብር ምንም ነገር አትግዢ፣ ለሀገርሽ የምትወስጁ ነገር ከሆነ በስተቀር። ቤቷ ውስጥ የምትሰሪበት ልብስ ግዴታዋ ነው። ቅባትሽ፣ ሻምፖ ግዴታዋ ነው። ለምን ከሷ እስካለሽ ድረስ ምግብሽን ግዴታዋ ነው። ታዲያ አንቺ በራስሽ ብር ለምን ትገዣለሽ? እሷ ማናት በራስሽ ብር አንቺ የምትገዡ? እና እህቴ ጥንቃቄ አድርጊ። በራስሽ ብር ምንም ነገር አትግዢ። ምንም ነገር ግዢልኝ በያት፣ ጨቅጭቂያት፣ የለኝም በያት። አንዳንዶቻችን ምንድነው ችግራችን? አንዴ እንላቸውና በሁለተኛ ለማለት እንፈራለን። አንዴ እንላቸውና አንዴ ዝም ካሉን አረቦች ሲጀመር ስጨቀጭቋቸው እንጂ ዝም ስትሏቸው እንትን አይሉም፣ አያዳምጡም፣ አይረዱም፣ አይሰሙም። እና ስጨቀጭቋቸው ነው በቃ ሆን ብለው የሚያመጡልን ማለት ነው። ለዛ ጨቅጭቀናቸው እንዲያመጡልን ማድረግ በቃ አለ አይደለ። እኔ ስለ አረብ ሀገር እኔ በቃ ብዙም እንግዲህ አልነግራችሁም፣ ብዙ የምታውቁታላችሁና
እህቴ ተጠንቀቂ፣ በራስሽ ብር ምንም 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 ነገር እንዳትገዢ፣ ምንም ነገር ለምን መርፌ አይሆንም፣ በራስሽ ብር እንዳትገዢ። ራሷ ትግዛለሽ፣ ራሷ ትግዛ። አንቺ ለምን ትገዢላታለሽ? ለምን ገዝተሽ ትጠቀሚያለሽ? አንቺ በየወሩ 200 ብር 150 ብር እያወጣሽ እቃ ከገዛሽ ማለት አስቢ፣ እውነትም እንዳልሽው በ800 ብር ነው ምሰሪው ማለት ነው። እና እንደውም ብር ሁለት ዓመትሽ ከሞላሽ በኋላ የምታስቀጥልሽ ከሆነ ብር ጨምሪ ማለት የዛኔ ትያታለሽ። ግን ማቴሪያልሽ ግን በደንብ አድርጋ መሙላት አለባት። በደንብ አድርጋ ወላሂ በደንብ አድርጋ ስልሽ ሁሉም ነገር አልጋ ባልጋ ይሆናል አይደለም። ያው አለ አይደለ? አንቺን ደግሞ ባመጣችልሽ ቁጥር በስነስርዓት እንትን እያልሽ እየቆጠብሽ ከተጠቀምሽ ምን አባቷ ማታመጣው ታመጣልሻለች። ጨቅጭቂያት፣ በራስሽ ብር ምንም እንዳትገዢ እህቴ። እኔ ምክሬ ነው፣ የእህትነት ምክሬ ነው መመክርሽ። እና እህቶቻችን ወንድሞቻችን የሚሰሙት ሀሳብ አስተያየታቸው አስቀምጡላት።